ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን በህገ ወጥ እንቅስቃሴ ላይ ተሳትፈዋል የተባሉ 39,000 ሰነድ አልባ የውጭ ዜጎች መያዛቸው ተገለጸ። የሁለቱ ምክር ቤቶች የመጨረሻ የስራ ዘመናቸው የሆነ አምስተኛው ዓመት የስራ ዘመን ሰኞ ይጀምራል። በመቶ የገንዘብ ፍሰት ወደ ኢትዮጵያ እየገባ አይደለም ተባለ። ከመስከረም ወር ጀምሮ አዲሱ የደሞዝ ጭማሪ ተግባራዊ ይደረጋል ሲል ሲቪል ሰርቪስ ኮሚሽን አሳወቀ። የአዲስ መሶብ አገልግሎት በአድሏዊነት ቅጥርና በድብቅ በሚፈጸም ምደባ ቅሬታ ቀረበበት። ባለፈው አንድ ዓመት 39,000 የውጭ ዜጎች በህገወጥ ሰነድ ሲገለገሉ መያዛቸውን የኢሚግሬሽንና ዜግነት አገልግሎት አስታወቀ። እነዚህ ግለሰቦች ኢኮኖሚያዊ አሻጥርን ጨምሮ በህገወጥ ክንውኖች ውስጥ ሲሳተፉ የተገኙ ናቸው ብሏል። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር ጎሳ ደምጠው ማንኛውም የውጭ ዜጋ ህጋዊ ቪዛና የመኖሪያ ፍቃድ እንዲኖረው ይገደዳል ሲሉ ገልጸዋል። ህጋዊ ሰነድ ሳይኖራቸው የሚንቀሳቀሱ የውጭ ዜጎች በአንድ ሀገር ኢኮኖሚ፣ ጸጥታና ማህበራዊ እንቅስቃሴ ላይ ጉዳት እንደሚያደርሱ የገለጹት አቶ ጎሳ ይህንን ለመከላከል ባለፈው ዓመት 2017 በጀት ዓመት ብቻ 39,000 ሰነድ አልባ የውጭ ዜጎች መያዛቸውን ተናግረዋል። የተያዙት ሰነድ አልባ ሰዎች በኢኮኖሚ ላይ አሻጥርን የሚያከናውኑ ህገወጥ ማህበራዊ ክንውን ላይ የተሰማሩና የኢትዮጵያ ደህንነት በሚጎዱ ተግባር ላይ የተሰማሩ ናቸው ብለዋል። አግባብነት የሌላቸው ሰነዶችን የሚጠቀሙበት ምክንያት ኢኮኖሚያዊ ጥቅምን ለማሳካት፣ ፖለቲካዊ ፍላጎትን ከግብ ለማድረስ የሚሰሩ እንቅስቃሴና እንዳይታወቅ ከሚፈለግ የመጣ እንደሆነ ጠቁመዋል። አያይዘውም እነዚህን ጉዳቶች ያለ ሰነድና ፍቃድ ሲያከናውን ደግሞ በሀገሪቱ ላይ ጉዳት የሚያስከትሉ በመሆኑ ጥብቅ ቁጥጥር እየተደረገ መሆኑን ተናግረዋል። የሁለቱ ምክር ቤቶች የመጨረሻ የስራ ዘመን የሆነው አምስተኛ ዓመት የስራ ዘመን ሰኞ ይጀምራል። ፕሬዝዳንቱ የ2018 ዓ.ም የመንግስት ዓመታዊ የስራ እቅድን ያቀርባሉ። በህገ መንግስቱ መሰረት የመጨረሻው የስልጣን ዘመናቸው የሆነው ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን መክፈቻ ስነ ስርዓት ሰኞ መስከረም 26 2018 ይካሄዳል። የስራ ዘመን መክፈቻ ስነ ስርዓቱ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት ሰኞ ከቀኑ 8 ሰዓት ጀምሮ እንደሚካሄድ ተገልጿል። በዚህም መሰረት ፕሬዝዳንት ታዬ አጽቀሥላሴ ለሁለቱ ምክር ቤቶች ዓመታዊ ስራቸውን እንደጀመሩ በማብሰር የፌዴራል መንግስት ዓመታዊ እቅድን የሚያቀርቡት ከህዝብ ተወካዮች ምክር ቤት የተገኘው መረጃ ያመለክታል። በሁለቱ ምክር ቤቶች የጋራ መክፈቻ ስነ ስርዓት ላይ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ታዋቂ ሰዎች፣ የተፎካካሪ ፓርቲ አመራሮችና ሌሎችም ጥሪ የተደረገላቸው ተጋባዥ እንግዶች እንደሚገኙ ተመላክቷል። በኢፌዴሪ ህገ መንግስት መሰረት የኢፌዴሪ የህዝብ ተወካዮች ምክር ቤት የአንድ ዓመት የስራ ዘመን ከመስከረም ወር የመጨረሻ ሳምንት ሰኞ እስከ ሰኔ 30 ድረስ መሆኑ። በመቶ የገንዘብ ፍሰት ወደ ኢትዮጵያ እየገባ አይደለም ተባለ። ኢትዮጵያ ከውጭ ሀገራት በህጋዊ መንገድ የሚላክላት ገንዘብ ሬሚታንስ የምታገኘው ገቢ የሀገሪቱን አቅም 22 በመቶ ብቻ መሆኑ ተገልጿል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ በደቡብ አፍሪካ ፕሪቶሪያ ከተማ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ባደረጉት ውይይት ላይ እንደገለጹት በአሁኑ ወቅት እየተገኘ ያለው ገቢ 7.2 ቢሊዮን የአሜሪካን ዶላር ብቻ ነው። አቶ አቤ ሳኖ እንዳስረዱት አሁን ካለው የገንዘብ ፍሰት ቀሪው 78 በመቶ የሚሆነው ወደ ሀገር ውስጥ እየገባ አይደለም ብለዋል። የዲያስፖራ ሙሉ አቅምን በአግባቡ መጠቀም ከተቻለ ግን ኢትዮጵያ በዓመት ከ35 ቢሊዮን ዶላር በላይ ከሬሚታንስ ገቢ ልታገኝ እንደምትችል አስታውቀዋል። ከዚህ ጋር በተያያዘ ባንኩ ለውጭ የሚኖረው ማህበረሰብ ያለውን ትኩረት በማሳየት በ2018 የዲያስፖራ ማህበረሰብ 50 ቢሊዮን ብር ለማበደር ዝግጅት ማድረጉን ፕሬዝዳንቱ አስታውቀዋል። መንግስት በገለጸው መሰረት ከመስከረም ወር ጀምሮ አዲሱ የደሞዝ ጭማሪ ተግባራዊ እንደሚደረግ የፌዴራል ሲቪል ሰርቪስ ኮሚሽን ገለጸ። የፌዴራል ሲቪል ሰርቪስ ኮሚሽን ዶክተር መኩሪያ ኃይሌ ለሁሉም ክልሎችና ለሁለቱ ከተማ መስተዳደሮች የሲቪል ሰርቪስ ቢሮ ኃላፊዎችና ለሚመለከታቸው አካላት በአዲሱ የመንግስት ሰራተኞች በደሞዝ ጭማሪና በአበል ክፍያ ላይ መመሪያ አስተላልፈዋል። የመንግስት አስተዳደር ፖሊሲ ትግበራ የሚያፋጥን የደሞዝና የአበል ማስተካከያ የተደረገበት መንግስት የመክፈል አቅም ኖሮት ሳይሆን የመንግስት ሰራተኛውን የኑሮ ጫና ስለሚያውቅ ትልቅ ዋጋ ተከፍሎ ይህ ጭማሪ እንደተደረገ ተናግረዋል። ሰራተኛው ይህንን ተረድቶ ህዝቡን በቅንነት በታማኝነት ማገልገል አለበት ያሉት ኮሚሽነሩ ተገልጋዩን ሳያጉላላ ስራውን መከወን አምራች ኃይል መሆን እንደሚገባው አሳስበዋል። ደሞዙ ከመስከረም 1 2018 ዓ.ም ጀምሮ ይከፈላል ያሉት ኮሚሽነሩ በክልሎች አንዳንድ አካባቢዎች በዚህ ወር ካልደረሰ ያለውን ማንኛውንም ጫና ከቋቁማችሁ ለሰራተኛው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል እንዳለባቸው ጥብቅ ማሳሰቢያ ሰጥተዋል።
በ2017 ዓ.ም በፌዴራል ደረጃ በይፋ የተቋቋመው መሶብ የአንድ ማዕከል አገልግሎት በክልልና በከተማ አስተዳደር ደረጃ እንዲቋቋም በወረደው አቅጣጫ መሰረት በአዲስ አበባ የአዲስ መሶብ አገልግሎት ወደ ስራ እንዲገባ ተደርጓል። መልካም አስተዳደርን ለማስፈን አስፈላጊ ነው የተባለው የመሶብ አገልግሎት በአዲስ አበባው ቅርንጫፍ በቅጥር ዙሪያ ከአሁኑ በርካታ ቅሬታዎች እየተነሱበት ይገኛሉ። የአዲስ መሶብ አገልግሎት ለመለመላቸው ሰራተኞች ኦሪየንቴሽን በሰጠበት ወቅት በቀጣይ የመንግስት አገልግሎት ወደዚህ ተቋም በመቀየር የክፍለ ከተማና የወረዳ ስራዎችን ወደፊት ከስራ ውጪ ለሚሆኑ ተገልጿል። ይሁንና አንዳንድ ሰራተኞች በተቋም ውስጥ አሻጥርና የግለሰብ ፍላጎት የተጫነው አሰራር አለ በማለት ተናግረዋል። ከተለያዩ ተቋማት ተመልምለው ለአዲስ መሶብ ስማቸው ከተላለፈ በኋላ እንደገና የአዲስ መሶብ ተቋም ፈተና ተፈትነን ውጤት እንዳናውቅ በእነርሱ ፍላጎት ብቻ የፈለጉትን እየጠሩ ስልጠና እንዲገቡ አድርገዋል። አልፏቸዋል ተብለን የተደወለልን ወደ ስልጠና ሳንገባ ሳንጠራ ምንም እንዳልተፈጠረ ስራ ጀምረዋል የሚሉ ቅሬታ አቅራቢዎች አሉ። በመጀመሪያ ከፈተና ጀምሮ እስከ ምደባ የባለሙያና የቡድን መሪ ምደባን ከፍተኛ የሆነ የግልጽነት ችግር አለበት። በሁለተኛ ደረጃ ማንም መረጃ ሊሰጥ አልቻለም። በአካል የከተማው ፐብሊክ ሰርቪስን ብንሄድ መልስ የሚሰጠን የለም። ሲቀጥልም ደግሞ ወደፊት በከተማ ደረጃ የአገልግሎት ሽግግር የሚደረግበት ይህ ተቋም የሰራተኛ መልመላ በተቋም ሳይሆን በግለሰብ ደረጃ እየተደራጀ ነው በማለት ጥቆማቸውን ለመሰረት ሚዲያ አቅርበዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ